የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰብ ከሰው ማስተዋል በላይ የሆነው የእግዚአብሔር ሰላም ምሕረትና ጸጋ ይብዛላችሁ። አሜን። የዘመናትና የወቅቶችም ሁሉ ጌታ የሆነው እግዚአብሔር አምላካችን ሁላችንንም በሰላም ጠብቆን ለቀርሜሎስ እመቤታችን ማርያም ለዓመታዊ በዓል እንኳን በሰላም አደረሰን። በበዓሉም አማካይነት ለእያንዳንዳችን ለምንወዳቸው ሁሉና ለእናት ሀገራችን ለኢትዮጵያ የሚያስፈልገንን ሰማያዊ እና ምድራዊ በረከትን አብስቶ ይስጠን። እንግዲህ እኔ ከዚህ ያለፍኩኝ ነበርና ይህን የተረዳው የኢትዮጵያ ካፑቺን ኢንተርናሽናል ወንድሞች ማህበር አለቃ አሁን በዚህ ሰዓት በኢትዮጵያ የጳጳሳት ድርቀት አለ። ጳጳሳት ሁላቸውም ወደ ናይሮቢ ሄደዋልና እባክህ ቀድስልን ብሎ እድል ስለሰጡኝ እጅግ አድርጌ አመሰግናቸዋለሁ። እመቤታችን ቅድስት ድንግል ማርያም አንዲት ብትሆንም በዓለም አቀፍ ደረጃ በሀገራችን በኢትዮጵያም ደረጃ በብዙ ስሞቿ ብዙ በዓላቶች ይከበራሉ። እያንዳንዱ በዓል የራሱ የሆነ ይዘት የራሱ የሆነ መልእክት ያለው ነው። ከነዚህ ከተለያዩ ስሞቿ አንዳንዶቹ ለቅድስት ድንግል ማርያም ከተሰጣት ተልእኮና ጥሪ የተነሳ ቤተ ክርስቲያን የሰጠቻቸው ስሞች ናቸው። ለምሳሌ ኪዳነ ምሕረት፣ ረዳይተ ክርስቲያን ማርያም፣ ልደታ ማርያም፣ ጽዮን ማርያም፣ ፍልሰታ ማርያም፣ በዓታ ማርያም በሉ። ይህ ሁሉ ከሷ ተልእኮና ጥሪ የተነሳ ከመጽሐፍ ቅዱስ የተደገፈ ማለት ነው። ሌሎች ደግሞ ማርያም በየዘመናቱ ለአንዳንድ ቲዩታኖች ከተገለጠችባቸው ቦታዎች የተሰጡ ስሞች ናቸው። ለምሳሌ የሉርድ ማርያም፣ የፋጥማ ማርያም፣ የጓዳሉፔ ማርያም፣ ሌላ የቀርሜሎስ ማርያም። እንግዲህ ታዲያ የራሱ የሆነ ይዘትና መልእክት ያለው ከሆነ የዛሬውን በዓል ትክክለኛ ትርጉሙን ለመረዳት ቀርሜሎስ የሚለውን እንግዲህ መረዳቱ የተሻለ ነው የሚሆነው። ቀርሜሎስ በዛሬይቱ እስራኤል ሰሜናዊ እስራኤል ማለት ነው የሚገኝ አንድ ቅዱስ ተራራ ነው። ተራራ ደግሞ በመጽሐፍ ቅዱስ ቋንቋ የእግዚአብሔር መገኛ፣ እግዚአብሔር የሚገለጥበት፣ እግዚአብሔር ትእዛዙን የሚሰጥበት ቦታ ነው። ሌላ ትርጓሜ ደግሞ ተራራ በጣም ከፍ ያለ ስለሆነ ተራራ ጫፍ ለመድረስ የሚፈልግ ሰው ለፍቶ ጥሮ ተግቶ ማውጣት ህይወትን ለማሳየት እኮ ነው። ነገሩ እኮ ምልክት ነው። እዳቴ እንደዚህ ሲባል እንግዲህ ጂኦግራፊ አይደለም ማየት ያለብን። ታዲያ ዛሬ ከተነበበው መጽሐፈ ነገሥት እንደሰማነው ነቢዩ ኤልያስ እስራኤላውያን ለእግዚአብሔር ባለመታዘዛቸውና ጣዖት በማምለካቸው ምክንያት ለ3 ዓመታት ያህል በድርቅ ስለተቀጡ እግዚአብሔር ዳግም በምሕረት ዓይኖቹ እንመለከታቸው ቅዱስ ነቢዩ ኤልያስ ወደ እግዚአብሔር ተራራ ወጥቶ እንደጸለየና ከባህር ከተነሳው በትንሹ ደመና አማካይነት እግዚአብሔር ዝናብን እንዳዘነበ ነው የሰማነው። ሌላ ደግሞ ኤልያስ ብቻውን ሆኖ
የእውነተኛ አምላክ ብቸኛ ነቢያት የቀረው እሱ ብቻ ነበረ። የበዓል አማልክት ነቢያቶች የሚባሉ 450 የሚሆኑ እዛ ነበሩ። አሁን ዛሬ እውነተኛ እግዚአብሔር የተኛ እንደሆነ ይረጋገጥ። እሱ እንግዲህ በተራራ ሆኖ እግዚአብሔርን እውነተኛ አምላክን የሚያመልከው እሱ ስለሆነ ነው። ከዛ የሱ አምላክ እውነተኛ በመሆኑ 450 የሚያሉ የጣዖት ነቢያቶችን ያስገደለበት ቦታ ነው። ከዚህ የተነሳ ይህ ቅዱስ ስፍራ የእግዚአብሔር መኖሪያ፣ የእግዚአብሔር ማደሪያ እና ታላቅ ኃይሉም የተገለጠበት ቦታ ተብሎ ስለታመነ ከ6ኛ ክፍለ ዘመን ጀምሮ መናንያኖች ይኖሩበት ነበረ። ግን በ12ኛ ክፍለ ዘመን ቀርሜሎስ እመቤታችን ማርያም ወንድሞች የሚባሉ ተመሰረቱ። እዛ በቀርሜሎስ በኤልያስ ዋሻ በሚባል ቦታ ላይ ለማርያም ክብር የሚሆን ጸሎት ቤት ደግሞ ገነቡና ይኖሩ ነበረ። ይህ ደግሞ አዲሱ የተመሰረተው ማህበር ችግር ውስጥ ገባ፣ ፈተና ውስጥ ገባ። የነሱ ማህበር ጠቅላይ አለቃ በጣም ተቸገረና በማርያም ጸሎት ቤት ሄዶ እያለቀሰ እባክሽ ከልጅሽ አማልጅን ብሎ እንግዲህ ይማጸናል። ታዲያ በሐምሌ 16 1251 ዓ.ም ማርያም ለማህበሩ አለቃ ለኢስቶክ ማለት ነው ለኢስቶክ ለሲሞን ኢስቶክ ታየችና የድነት ልብስ የሚባለውን ቡኒ ስካፕለር ሰጠችው እንዲህ በማለት የተወደደ ልጄ ሆይ ለአንተና ለማር ወንድሞች ይሆን ዘንድ ይህን ምልክት ከእግዚአብሔር የተቀበልኩት ነው። ስካፕለር የማህበራችሁ መለያ ምልክት እንዲሆን ተቀበል። ይህን ስካፕለር እንደለበሰ የሚሞት ሰው የገሃነመ እሳት አይነካውም። ምክንያቱም እርሱ የድነት አርማ ነው። እርሱ በአደጋ ጊዜ ጋሻ ነው። እሱ የሰላምና የደህንነት መያዣ ነው። ማህበሪም ደግሞ አሁን ዳግም ወደ እግዚአብሔር ይመለስና ትክክለኛ ይሆናል ብላ ተናገረች። እንግዲህ ይሄ ከጽሑፍ የምናገኘው ነው። ታዲያ ቀርሜሎስ ማርያምን ቀርሜሎስ ተራራን ከማርያም ጋር ምን አገናኘው የሚል ጥያቄ ልናነሳ እንችላለን። የዛሬ ንባባት ሶስቱም ለዚህ ጥያቄ መልስ አላቸው። እንግዲህ ከዚህ ቀደም እንደሰማነው ነቢዩ ኤልያስ ከእስራኤላውያን አመፅ የተነሳ ለ3 ዓመት ዝናብ ካለመዝነቡ የተነሳ ምድሪቱ ስለደረቀች የአምላክን ምሕረትን ለመማፀን ጸጥ ወዳለው ተራራ ወደ ቀርሜሎስ እንደወጣና አምላኩም ጸሎቱን ሰምቶ ከባህር ትንሽ ደመና አስነስቶ ምድሪቱን በዝናብ እንዳጥለቀለቀ ነው እንግዲህ የሰማነው። እዚህ ላይ ነው የቤተ ክርስቲያን አባቶችና ቅዱሳን ያን ሰው ሁሉ ተስፋ በቆረጠበት ጊዜ ከባህር የተነሳውን ትንሹን ደመና ከማርያም ጋር ያመሳሰሉት። ለምን? ምክንያቱም የሰው ልጅ በኃጢአት ምክንያት ከእግዚአብሔር ርቆ በመንፈሳዊ ድርቀት ውስጥ በሰጠመበት ጊዜ የመዳን ተስፋው ጭልጥ ብሎ አልቆ ነገር ሁሉ በጨለመበት ጊዜ እግዚአብሔር ከታላቅ ፍቅሩና ምሕረቱ የተነሳ ትሑትና ታናሽ በማንም ዘንድ የማትታወቅ የነበረችውን አገልጋይቱን ማርያምን በመጠቀም የሰው ልጅን ጥም የሚያረካ ከአምላኩ ጋር የሚያስታርቅ አዳኝን ወደዚህ ምድር እንዲመጣ ስላዳረገ ቀርሜሎስን እንግዲህ ከዚህ ጋር ነው ያያያዙት። ይህን እውነት ደግሞ በዛሬ መጀመሪያ ንባብ ከገላትያ በተወሰደው ሐዋርያ ጳውሎስ
ዘመኑ በደረሰ ጊዜ እግዚአብሔር አንድያ ልጁ ለድህነት ከሴት እንዲወለድ አደረገ። እንደገና በዮሐንስ ወንጌል ላይ ደግሞ በመስቀል ላይ የተሰቀለው ክርስቶስ እናቱን አንቺ ሴት ይኸውልሽ ልጅሽ፣ ደቀ መዝሙሩን ደግሞ እነኋት እናቴ አለ። እዚህ ላይ እንግዲህ ሴት የሚለው ቃል ብዙ ጊዜ እዚህ ትንሽ በጨረረ የሚሉ ሰዎች ሴት የሚለውን ነገር እንደ ያልሆነ ነገር አይነት ይናገራሉ። ይገርማቸዋል። እናንተም ልታውቁ ይገባል። እዚህ ሴት የተባለችው በዘፍጥረት ምዕራፍ 3 ላይ በቁጥር 15 ላይ የተጠቀሰችው የአዳኝ እናት የተባለችው ማርያም ነው። ጳውሎስ ደግሞ በገላትያ ከሴት የሚወለደው ሴት ማን ነች ታዲያ? ማርያም ነች። ይህ ማለት ሴት ማለት ምን ማለት ነው? አንቺ ደህንነት የሚፈልቅባት፣ አንቺ ሰማይንና ምድርን የሚያስታርቀውን አዳኝን የምትወልጂ ይህ ማለት ነው። ሴት ማለት ማዋረድ አይደለም። እንዴት ክርስቶስ ቅዱስ ሆኖ እናቱን ያዋርዳል? እሱን እናቱን የሚያዋርድ ከሆነ እንዴት አድርገን ቅዱስ ብለን ኖሮ? ኢየሱስ እኮ እንከን የሌለበት እኮ ነው፣ ኃጢአት የሌለበት ነው። እናቱን ሴት ያለው ያ በዘፍጥረት ምዕራፍ 13 ቁጥር 15 ላይ የተጠቀሰችውን የአዳኝን እናት ለማመልከት ነው። ግን እዚህ ላይ ደግሞ ዮሐንስን ይህች እናቴን ውሰድ ያለው ምንድን ነው? ከዛሬ ጀምሮ እናቴ ማርያም የሥጋ እናቴ ማርያም። ኢየሱስ እኮ ነው እንደዚህ የሚለው የእሷ ፈጣሪና የእሷ ልጅ። እናቴ እስካሁን የኔ እናት ነበርሽ፣ እኔ ወደ ሰማይ እየሄድኩኝ ነው። ከዛሬ ጀምሮ አንቺ የኔ እናት ብቻ አይደለም፣ በእኔ ምክንያት የእግዚአብሔር ልጆች የሚሆኑ የኔ ደቀ መዛሙርቶች ሁሉ እናት ነሽ ማለቱ ነው። አሁን ታዲያ እኛ በ21ኛ ክፍለ ዘመን የምንኖር ይሄ እንግዲህ በዜሮ ዘመን እንግዲህ የተከሰተ ነገር ነው ዛሬ የምንሰማው። ለኛ ምንድነው ትርጉሙ? የዛሬ በዓል ትርጉም ለኛ ምንድነው? ለመንፈሳዊነታችን ትርጉሙ ምንድነው? መልእክቱ ምንድነው? ውድ ወገኖቼ በዘመናችንም ብዙ የእምነት፣ የተስፋ፣ የደግነት፣ የሰላም፣ የምህረት ድርቅ አለ። በቤተሰብ ውስጥ፣ በማህበረሰብ ውስጥ፣ በሀገር የመተሳሰብ፣ የመቻቻል፣ የመቀባበል ድርቀት አለ። ከተለያዩ ግፎችና መከራዎች የተነሳ ብዙ ለቅሶ፣ ዋይታ፣ ሰቆቋ፣ ሞት፣ መገፋት፣ ግፍ ወዘተ አለ። እነዚህ ነገሮች እንዲከሰቱ የሚያደርጉ የበዓል አማልክት የአማልክት የዛሬ የግል ጣዖቶቻችን። እነዚህ የግል ጣዖቶቻችን እነማን ናቸው? ሚዛኑን ያልጠበቀ ራስ ወዳድነት፣ ምቀኝነት፣ ስግብግብነት፣ ወገንተኝነት፣ ምንቸገረኝነት፣ ጭካኔ ሊሆኑ ይችላሉ። በመካከላችን እውነተኛ ፍቅር፣ እውነተኛ ሰላም፣ ፍቅር፣ እኩልነት፣ ፍትህ፣ ይቅርባይነት፣ መተሳሰብ፣ መቀባበል፣ ወንድማማችነትና የእህትማማችነት መንፈስ እንዳይሰፍኑ የሚያደርጉ ነገሮች ሁሉ የዛሬ ጣዖቶቻችን ሊሆኑ ይችላሉ። ስለሆነም ነቢዩ ኤልያስ በቀርሜሎስ ተራራ እስራኤላውያን ሕይወት የማይሰጠውን ጣዖትን ማምለክን ትተው አምላክን እንዲያመልኩ እንደጠራቸው ሁሉ ዛሬ እኛንም የቀርሜሎስ እመቤታችን ውድ ልጆቼ ሕይወት ከማይሰጡ ይልቁንም ሕይወትን የሚያወድሙ የየራሳችንን ጣዖታትን ትተን የሕይወት አምላክን እንድናመልክ
እርሱንም ብቻ እንድንሰማ፣ እርሱን እንድንከተል፣ እርሱ በሚሰጠን ሰማያዊ ጠል እንድንረሰርስ፣ በፈቃዱም እንድንመላለስና ሁሉንም በሚጠቅም ተግባር እንድንሰማራ እየጋበዘችን ነው ዛሬ። ከዚህ ድርቀት ለመውጣት እንዴት እንችላለን? ከዚህ ድርቀት ለመውጣት የምንችለው ደግሞ እንደ ነቢዩ ኤልያስ ወደ እግዚአብሔር ተራራ ስንወጣ ነው። ይህ ማለት ደግሞ ምን ማለት ነው? ልባችንን አእምሯችንን በጸሎትና በአስተንትኖ ወደ እግዚአብሔር ከፍ እንድናደርግ፣ ለችግሮቻችን ሁሉ መፍትሄ የሚገኘው የጸጋዎች ሁሉ ምንጭ ከሆነው ከእግዚአብሔር ጋር ስንገናኝ ብቻ ነው። ሌላ ነገር የለም መፍትሄ። ስለዚህ ልባችሁን ከፍ አድርጉ ልጆቼ፣ እየተጣራችን ነው። እንደ ነቢዩ ኤልያስ ልባችን በእግዚአብሔርና በሰው ፍቅር የተቃጠለ ሆኖ በመከራችን ጊዜ ሁሉ ከእግዚአብሔር ፈቃድ ፈቀቅ እንዳንል፣ ለብቻችን እንኳን ብንቀር እሱ ለብቻውን ቀርቶ ከእግዚአብሔር ፈቃድ ፈቀቅ አላለምና እሷ ከእግዚአብሔር ፈቃድ ፈቀቅ እንዳንል እያበረታታችን ነው። ተስፋችንን የሚያለመልም የደረቀውን መንፈሳዊነታችንን በጸጋው ዝናብ የሚያረሰርስልን፣ የተብረከረከውን መንፈሳዊ ጡንቻዎቻችንን የሚያበረታታልን የኔ ልጅ ኢየሱስ ክርስቶስ ብቻ ነውና እርሱ የምላችሁን አድርጉ እያለችን ነው ዛሬ። ባጭሩ ልጆቼ በማንኛውም ፈተና ውስጥ ገብታችሁ ብትለኩ፣ ብትቸገሩ አትፍሩ። በእግዚአብሔር ታመኑ፣ በጸሎት ትጉ። የእግዚአብሔርን ታላቅ ክንድ አልፎ እናንተን ውጧችሁ ሊያስቀር የሚችል መከራ በዚህ ምድር የለም እያለችን ነው። ይሄ የሚገርም ነገር ነው። ስለዚህ የማይታለፍ ድርቅ፣ መከራ፣ ጭንቀት የለም እያለችን ነው። ታዲያ ለእኛ ጋሻችንና መከታችን የሚሆን ስካፕለር ምንድን ነው? ይቅርታ፣ ምሕረት፣ ለእውነት መገዛት፣ መተሳሰብ፣ መቻቻል ነው። ስለሆነም የሰላም አለቃ የሆነው የክርስቶስ እናትን እንደ ወንጌላዊ ዮሐንስ ወደ ቤታችን ለመውሰድ አንፍራ። እርሷ እንከን የሌለባት የክርስቶስ ደቀ መዝሙር ናትና አብነቷን እንከተል። እውነተኛ የማርያም ወዳጆች መሆናችን የሚረጋገጠው ማራምዬ 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 እያልን ስንጮህ አይደለም። በፍጹም እሱ አይደለም። የምንለካው እርሷን ለመምሰል በምናደርገው ጥረት ብቻ ነው። እርሷን ማክበር፣ እርሷን መውደድ፣ መንፈሳዊነቷን ማድነቅ ብቻ በራሱ በቂ አይደለምና እርሷን በሁሉ ነገር ለመምሰል መትጋት ይኖርብናል። በተመቹንና ባልተመቹን ጊዜያቶች ሁሉ የእግዚአብሔርን ፈቃድ በእምነት፣ በተስፋ፣ በፍቅር፣ በታላቅ ትሕትና፣ ታማኝነት፣ ታዛዥነት ለመፈጸም መጣር ይጠበቅብናል። ይህ ነው የማርያም ወዳጆች የሚያደርገን። ዛሬ የሁላችንም እናት የሆነችው አገራችንም ኢትዮጵያም አንዳንድ ሁኔታዎችን ስንመለከት በነቢዩ ኤልያስ ዘመን እስራኤልን ትመስላለች። ብዙዎች ጊዜያዊ ደስታን፣ ሀብትን፣ ጉልበትን፣ የግል ምቾትንና ጥቅምን በማስቀደም ለእግዚአብሔር ፈቃድ መገዛትን ችላ እያሉ የመጡበት ጊዜ ይመስላል። ከብዙዎች ልብ ፈረ እግዚአብሔር እየጠፋ እየራቀ
ሕይወትን በሚያወድሙ ነገሮች የተጠመዱ ያሉ ይመስላል። ምድራችን ሁላችንም ያለ አንዳች ልዩነት ተደስተን ተቻችለን ተቀባብለን ተማምነን ተከባብረን እንዳንኖር የሚያደርጉ ይልቁንም የሚያስጨንቁ ልባችን የሚያሸብሩ ሕይወትን መራራ የሚያደርጉና የሚያወድሙ ጭፍን ጥላቻ የየግሎቻችን ጣዖታት እየተበራከቱ ያለ የሚመስልበት ጊዜ ነው። ስለሆነም ኤልሻዳይ የሆነው አምላካችን በምሕረት ዓይኖቹ ምድራችንን እንዲጎበኛት በምሕረት ዓይኖቹ እንዲመለከታት እንዲባርካት ሕዝቦቿ ለሆንን ለእኛ ለሁላችንም ማስተዋልን ጥበብን አርቆ ሐሳብነትን መንፈስ አብስቶ እንዲሰጠን በቀርሜሎስ እመቤታችን አምላካችን አማካይነት አምላካችንን በቅን ልብ ዝም ብሎ ከንፈርን ማርገብገብ አይደለም፣ በቅን ልብ መማፀን ይኖርብናል። በተለያዩ ምክንያቶች በሀገራችን የተፈጠረው ያለ መግባባት፣ ያለ መቀባበል፣ ያለ መቻቻል፣ ያለ መከባበር፣ ያለ መተሳሰብ፣ ያለ መተዛዘን ድርቅ በመንፈስ ቅዱስ ዝናብ ዳግም እንዲያለመልምልን በቀርሜሎስ እመቤታችን ማርያም አማላጅነት እሱን እንማጽነው። በዚህ ጊዜ እየተካሄደ ያለው የሀገራችን የምክክር ጉባኤ ውጤታማ እንዲሆን ተሳታፊዎቹ በመንፈስ ቅዱስ ብርሃን እንዲመሩ በመንፈስ ቅዱስ ብርሃን እንዲመላለሱ እግዚአብሔርን ብቻ ሰምተው መልካም ነገርን ለማመንጨት እንዲችሉ ማንንም የማያገለውን ሁሉም የሚከበርባትን ሁሉ ተደስቶ የሚኖርባትን ምድር የሚፈጥረውን ደንብ ለማፍለቅ ሐሳብ ለማፍለቅ እንዲችሉ አብዝተን እንማጠነው። ሁሉን የሚችል አምላካችን በቀርሜሎስ እመቤታችን ማርያም አማላጅነት ጸሎታችሁን፣ ልመናችሁን፣ ስለታችሁን ይቀበልላችሁ፣ ይፈጽምላችሁ።